ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ሂዝቡላህ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃ አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ ፖስት ያደርጉልናል። ከዛ መካከል እንግዲህ እጅግ በጣም አስተማሪ የሆነ ትምህርት ወደ እናንተ ክፍል አንዱን ሳምንት አቅርቤላችሁ ነበረ። ያ ምንድነው? ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ በሚል ርዕስ እንግዲህ ብዙ ትምህርቶች እንደምታገኙበት እንዲሁም በጉጉትም እንደምትጠብቁት ተስፋ አረጋለሁኝ። ለዛሬ ክፍል 2ቱን አቀርብላችኋለሁ። ከዛ በፊት ግን አዳዲስ የቀልብ ዶክተር ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። እንዲሁም ደግሞ ይሄ ትምህርት እጅግ በጣም ጠቃሚ በጣም አስተማሪም ስለሆነ እኛ ጋር እንዲቀር ብቻ ማንፍቀድ፣ ሼር ላይ ኮሜንት በማድረግም ለተለያዩ እንግዲህ ለኡማው እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን፣ አጅሩ ተካፋይ ሁኑ እያልኩኝ ወደ ዛሬ ትምህርት ማመራለሁ። እስከ ፍጻሜው መልካም ቆይታ። ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ሂዝቡላህ የተጻፈ። ቢስሚላህ። በቅድሚያ ከጅኖቹ ውስጥ ሙእሚኖች የሉም። ሙስሊሞች ሐቀኞች አላህን ወደው ወደ እርሱ የቀረቡ የሉም ሲሉ ለሚያበሉ ጅኖችን ሁሉ በመጥፎ ስያሜ ለሚያንቋሽሹት ከኢስላም ዕውቀት ውጪ ሆነው ጅኖችን ለሚያቀሉ ዕውቀትን ለተራቡ ብሎም ደግሞ በጅኖች ዙሪያ ዕውቀትን እየቀሰሙ ላሉት የቀልብ ዶክተር ተማሪዎች የወደፊት የሩቅያ ኡስታዞች የሚውል ማስተማሪያ መጣጥፍ ይሁን። አልሐምዱሊላህ ለዚህ ላበቃን ጌታ በርካታ ኡስታዞችን እያፈራን ነውና በቀልብ ዶክተር ኡስታዞች የተማሩ ምንኛ ታደሉ። ቢስሚላህ። የረሱል ሰለላሁ ዐለይሂ ወሰለምን መንገድ ብቻ እንከተላለን። በእርሳቸው የተመሩ ሰለፎችንም ለኛ ኮከቦቻችን ናቸው። በድቅድቅ ጨለማ ብርሃንን የሚያመላክቱ ናቸው። ታዲያ ምኑ ይገርማል? ለኛ ግን ቀመሩ ወይንም ጨረቃው ሙሐመድ ቢን አብደላህ ሰለላሁ ዐለይሂ ወሰለም ጽኑ ብርሃንን በጨለማ አመላካች ናቸው ብንል የእርሳቸው ስራዎችም በእነኛ ጽኑ በሆኑ ባሮች ሰለፎች ታቢኢናቶችም በበቂ ሁኔታ ተነገረ፣ ተተገበረ። አላህም ከሰለፎቹ ከደጋጎቹ የእርሱ ባሮች ያድርገን። እኛስ በየቀኑ ለሐቅ ከሚተጉ ደካማ ግና ደግሞ የአላህን ቃል ይዘው ከብረት የጠነከሩ ባሮች ነን። ቢስሚላህ። ክፍል 2። አብዱራህማን ቢን አቢ ለይላ እንደዘገበው አንድ ሶሃባ በዑመር ረዲየላሁ አንሁ ወቅት
ሶላት ለመስገድ የኢሻ ሶላትን ለመስገድ ወደ መስጂድ አመራ። ይህ ሙእሚን ሰገደ። ይህ ሰው ከኢሻ ሶላት በኋላ እንደወጣ አልተመለሰም። ሌሊቱ ለባለቤቱ እንዲሁ ቢነጋም አቤቱታዋን ወደ ዑመር ረዲየላሁ አንሁ ዘንድ ይዛ ሄደች። እንዲህም አለች፣ ባለቤቴ ከኢሻ ሶላት በኋላ አልተመለሰም። ዑመር ረዲየላሁ አንሁ ሶሐባው እንዲፈለግ ትዕዛዝ ቢሰጡም እርሱን የበላ ጅብ ግን አልጮህ አለ። ዑመር አላህ መልካም ስራቸውን ይውደድላቸውና ቤተሰቡን ብሎም ከእርሱ ጋር የነበሩትም በሙሉ አስመጥተው አስጠየቁ። እነርሱም ምንም ፍንጭ እንዳላገኙ ተናገሩ። በዚህ መሃል 4 ዓመት አለፈ። ሚስት 4 ዓመት ከሞላው በኋላ ትዳርን ትይዝ ዘንድ ዑመር አላህ መልካም ስራውን ይውደድለትና እርሳቸው ዘንድ በመምጣት ማግባት እፈልጋለሁ ብላ ጠየቀች። ቤተሰቧ ስለ ባሏ ተጠየቁ። እነርሱም እንዳላዩት ሲናገሩ እርሳቸውም ፈቀዱላት። ይህች ሴት አገባች። በዚህ ጊዜ የመጀመሪያ ባሏ ተመለሰ። እዚያም እንዴት በኔ ላይ ባል ትደርቢያለሽ ሲላት አምባጓሮ ይፈጥራል። ይህንንም ክስ አሚሩል ሙእሚኒን ዘንድ ይደርስና እርሳቸውም ለዓመታት እኮ ጠፍተሃል፣ ቤተሰቦችህንም በህይወት ኑር አትኑር የሚያውቁት ነገር የለም ሲሉ፣ ሰውየውም አለ፣ አንቱ የሙእሚኖች መሪ ሆይ እኔ ለመጥፋቴ ምክንያት አለኝ። ዑመር አላህ መልካም ስራቸውን ይውደድላቸውና ጠየቁት፣ ምክንያትስ ምንድነው? እኔ በዚህ ጊዜ ለኢሻ ሶላት ለመስገድ ከቤቴ ወጣው። ከዚያም መልስ ጅኖች ሙርኮ ያዙኝ፣ አገቱኝ። ለረጅም ጊዜያት በእነርሱ እስር ላይ ቆየሁኝ። በዚያም ወቅት እኔን ባገቱኝ ጅኖች ላይ ሙእሚን ጅኖች ጥቃትን ፈጸሙ። እነርሱም ሙእሚን ጅኖች አሸናፊ ሆኑና ቀድመው የታገቱትን ሲረከቡ እኔን ያዩኝና አንተ ከሙእሚኖች ነህ፣ በአላህ ላይ ካመኑት ነህ፣ ለኛ ሙእሚኖችን ማገት ማሰር አልተፈቀደልንም ሲሉ ምርጫዎችን ሰጡኝ። ከነኛም ምርጫዎች ውስጥ አንዱ ወደ ቤተሰቡ መመለስ እንደሚፈልግ ወይንም እዚሁ ከነርሱ ጋር እንድሰነብት እንድመርጥ ጠየቁኝ። እኔም ወደ ቤተሰቤ መመለስን መረጥኩኝ። ወደ ቤተሰቤ ስመለስ ብዙ መንከራተቶችን አለፍኩ። በምሽት ማንንም አላወራም፣ ማንም አያወራኝም ነበረ። በቀን ደግሞ እንደ እንጨት የሆኑ አመላካች መንገዶች አሉ፣ እነርሱን እከተላለሁ። ዑመር አላህ መልካም ስራቸውን ይውደድላቸውና በዚህ ጊዜ እንዲህ አሉት፣ ከነርሱ ጋር በቆየህበት ወቅት ምን ነበረ መብልህ? እርሱም አለ፣ የተሰረቁ የተዘረፉ ምግቦችን፣ አላህም የመብሉን ስም ለሰዎች አላሳወቃቸውም ወይንም አልጠቀሰውም አለ። ዑመርም መልሰው ጠየቁ፣ እናስ ምን ነበር የምትጠጣው ከነርሱ ጋር ሳለህ? ሰውየውም አለ፣ አልጀደፍ የሚሰኝ ያልተብላላ መጠጥ። በዚህ ጊዜ የተከበሩት የሙእሚኑ መሪ ዑመር አላህ መልካም ስራቸውን ይውደድላቸውና እንዲህ ሲሉ ብያኔን ሰጡ፣ ለሚስትህ የተከፈለውን መህር መልሰ ክፈል፣ ባለቤትህ ጋር መመለስ ትችላለህ። አልበያቂ አልሱነን አልኩብራ 7 445 446 አልባኒ ይህ ሐዲስ ከሶሒዎች መምጣቱን አረጋግጠዋል። በኢርዋ አልጋሊ 4151 ይህንን ሐዲስ ከሕፃንነት አንስቶ እስካሁን እድሜው ሰምቶ የማያውቅ አለ። እውነት ነው። ለዚህም ነው አልሐምዱሊላህ በሩቅያ በጅኖች ዓለምና በመንፈሳዊነቱ አላህም እስከ አፍንጫቸው ዕውቀትን የታጠቁት
አላህን ፈርተው ኡማውን ከአሳር ለመገላገል ሰበብ ከሚሆኑት ያደርጋችሁ ዘንድ እንደ አይን ብሌናችን የምንሳሳላችሁ ኡስታዞች ታውቁ ዘንድ እናካፍላለን። ከላይ እንደገለጽኩት ይህንን ትምህርት ብቻ ተመርጦ ተራው ህዝብ ይማርበት ዘንድ ቀንጭበን አቅርበናል። ለዚህም ነው አፉታችሁን እንጠይቃለን። ለኡማው መልእክት አለን። ኑ ብቁ የሩቅያ ኡስታዞች ሁኑ። ኑ ምዝገባዎችንም ሲኖሩ በፍጥነት ተመዝግባችሁ ትምህርታችሁን ቅሰሙ። ወደ ትምህርቱ ስናመራ ማወቅ ያለብንና ልናውቅ የምንችለው ጅኖች አንድን ሙእሚን ሊያግቱ እንደሚችሉ ነው። ያም በምሽት ላይ በምንሄድበት ወቅት አደራችሁን ጥንድ ጥንድ ሆናችሁ ሄዱ። ብሎም ለታካሚዎች ከአዝካሮቻችሁ በኋላ ቤት መሰንበትን ምረጡ። አላህም ደጋግ ባሮች እንዳሉት ሁሉ አማጽያኖችም በሽናቸውና አላህ ይጠብቀን። በዚህ ወቅት አንድ ታሪክ፣ አንድ ገጠመኝ ታወሰኝ። የመጀመሪያ ሕክምና ዲግሪን በያዝኩበት አጋጣሚ ይቀጥላል። በጣም የሚያጓጓ ትምህርት እንዲሁም በጣም አስተማሪ ትምህርት እንደነበረ ምንም ጥርጥር የለኝም። ብዙ ነገሮችም ትማሩበታላችሁ። በክፍል 3 እስክንገናኝ ድረስ ኡስታዛችን ምን አጋጠማቸው የሚለውን በጉጉት ጠብቁ። ስለተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።